ቆይ ልጠይቅሽ ማን ነው እንደዚህ አይዞሽ ያለሽ አንቺ ምንድነው ጥጋብሽ እንደዚህ ይሄን ያክል ውጥር ያደረገሽ ንገርኛ አትነግሪኝ ምን ተናገሪ ቀና ብለሽ ምንድነው ችግርሽ ምንድነው ምን አገባ ይመለከታል አትነኪያትም አንተ ምን አገባ ዞር በልልኝ አዎ አትነኪያትም እኔን ገለሽ ነው እሷን የምትነኪያት ዲነችና ገነት ምን አልካተ Hana! Anti Hana! Uff! አቤት እናቱ ሁለት ጊዜ መጣራት አለብኝ እንዴ? ከዚህ በኋላ አንድ ጊዜ ሃና ስል ቶሎ ነሽ? እሺ ስራ ይዤ ስለነበርኩ ነው። ደህና ስራ እንደሚሰራ ሰው ደስ አይልም? ቀይ አንዴ ብቻ ለምንድን ነው ቆመሽ የምታይኝ? ይሄ እኮ ስራሽ ነው። ምን ነው ገረድ መሆንሽን እየረሳሽው ነው? ለነገሩ ችግር የለም እኔ እንደዚህ ያልኩ አስታውስሻለሁ። ቆይ እኔ እኮ አሁን ገረድ ነሽ አልኩሽ እንጂ ወልዌው አላልኩሽ። ልክ ወልዌው ብዬ ሳዝሽ ነው የምትወጪው። እስከዛ ትንሽ እናወራለን። እዚህ ቤት እስከ መቼ መቆየት ትቀኛለሽ? እንዴት ነው ትቆያለሽ? መልሽልኝ እንጂ ትቆያለሽ ወይስ ሁሉንም ነገር ትተሽ ትወጫለሽ? እንደዛ ከሆነ ጥሩ። በዚህ አካሄድሽ ቶሎ የምትሄጂ አይመስለኝም። ስለዚህ ስቃይም እኩል ይቀጥላል ማለት ነው። ሃና ኖ ሃና አይደለሽም ለካ ገረዳ። እንኪ በስርዓት ያዡ እንጂ እኔ እኮ አደቃሽ ነኝ። ጎንበስ ብለሽ ተቀበይ። እንኪ ጎንበስ። እስቲ ወገብሽ ዝቅ አይልም እንዴ? ዝቅ በል በደንብ ዝቅ። እንኪ ለማንኛውም ካምባራኝ ሳዝሽ ካንገትሽ ሰበር እያልሻዋሪኝ እሺ? ገባሽ? ከዚህ በኋላ ደግሞ ብሌን ብለሽ እንዳጠሪ ልዕልት ነኝ እሺ? እኔ ልዕልት በይ። ገባሽ? በያውን ፎጣም ጭን ይሄን ነገር ወልቢው ፈጠን። ገና ምን አይተሽ እዚህ ቤት እንደዚህ የምትቀጥይ ከሆነ ስቃይሽን በዛው ልክ እየበረታ ነው የሚሄደው። አላወቅሽኝማ እኔ እኮ ብሌን ነኝ። ጠብቂ ብቻ ገና። ወይ ገኒ እንዴት እንደራበኝ ብታይ። ስራ በዝቶባት እኮ ነው። ሀኒዬ የኔ ቆንጆ ቶሎ ብለሽ ቀረብ አድርግለት። እሺ ምን ነው ወዴ ደክሟል እንዴ? ምን ባክሽ መስሪያ ቤት አለቃዬ በጣም አበሳጨኝ። ለልጆቼ ብዬ እንጂ ስራውን ራሱ ባልሰራ ደስ ይለኝ ነበር። ብታይ እንደዚህ ሀብታሞች ሰው እንዴት እንደሚንቁ። አይ ዛሬ ሰው ክፉ ነው። ትንሽ ሲያገኝ አይቻል ያው መተው ነው እንጂ። ብሌኒ ሂጂ እስኪ አግዣት ማቀራረቡ ሂጂ ነው ልጅ። እንዴ ማም ምን ማለት ነው አግዣት ማለት? እኔ ሙሉ ቀን ከጓደኞቼ ጋር ስልክ እያወራሁ በጣም ድክም ብሎኛል። ሲቀጥል ደግሞ ቆይ እሷ ተከፍሏት አይደል የምትሰራው? ስራዋ ነው በዛ ላይ። ሲቀጥል ደግሞ ብራችንን ፎጭ አድርገን እስከከፈለን ድረስ ምን ችግር አለው ስራዋን ባግባቡ ብትሰራ? አንቺ ተነሽና ግዢ። ምን አይነት ስራ ስርዓት ነው? እንደዚህ ነው ያሳደኩሽ?
አባዬ እኔ እኮ ደክሞኛል። ተነሽና ግዣት። ዛሬ ነገር አትፈልጊ። አባዬ እኔ አላግዝም። እኔ ላግዛት? አንተ አርፈህ ተቀመጥ። አንቺ አባትሽ የሚልሽን አሰሚም እንዴ? ሂጂና ግዣት። ኦፍ ኤጭ እናንተ መቼም የሰው ድካም አይገባችሁ። አንቺ ገረድ፣ በአንቺ ምክንያት ቆይ ሁሉ ጊዜ መሰቃየት አለብኝ? ምን አይነት ማትረባ ገርቱ ናት በፈጣሪ ስታስጠላ። ቆይ ወጡ እኮ እስኪሞቅ ነው እና መጀመሪያ ማሞቅ ነበረ። የሚያሞቅ ያሞቅሽና ስታስጠላ ብሽቅ። እሺ ምን ላድርግ? አባቴን ደግሞ ምን እንዳደረግሽው ትነግሪኛለሽ። ሁሉ ጊዜ ላንቺ ጥብቅና እንደቆመ ነው። ራሱ ምግብ ነው። ቆይ ግን አንቺ ወይ ሙያ የለሽ ወይ ደህና ማውራት ነው። ለዚህ እዚህ ጋር ቆመሽ አዋሪ። ይሄ ምንድን ነው? ይሄ ምንድን ነው? ቆይ ዘይት ማብዛት ሙያ ነው እንዴ ላንቺ? ይሄ ምንድን ነው? ይሄ ምንድን ነው? ማን እንደሚበላሽ ነው? አሁን እንጂ ምን ይዘጋሻል? ዝም ማለት ትትና ከመሰለሽ በጣም ተሳስተሻለሽ። አልቻልኩኝም። እባክሽ መንፈሴ የተጨነቀ በጣም አልቻልኩኝም። ሀኒ እባክሽን ከቤተሰቦቼ አርቂ። ዳጊ እኔ እኮ አንድ ተራ ገረድ ነኝ። እንኳን ለአንተ ለራሴ እንኳን ምሽሽግ የለኝም። ወዴት ነው ይዤ የሚሄደው? እባክሽን ከአንቺ ጋር ጎዳናም ቢሆን ልኑር። ከአንቺ ጋር እሱን ውስጤ ሰላም ያገኛል። እባክሽን ቢያንስ የሰላም እንቅልፍ እተኛለሁ። የማፈቅራት ልጅ ከጎኔ ናት እያልኩኝ እጽናናለሁ። ታውቂያለሽ ከአንቺ ሌላ ከጎኔ ማንም የለም። እባክህ ዳጊ እትዬ ከመጣሽ ጥሩ ነገር አይፈጠርም። በቃ ሂድ እባክህ። አያገባኝም። እኔ ተሸሽጎ መኖሩ በጣም ሰልችቶኛል። ቆይ አታፈቅሪኝ? አፈቅራለሁ ዳጊ፣ አፈቅራለሁ። ከምንም በላይ አፈቅራለሁ። ከህይወቴ በላይ እንኳን እኮ የምሳሳው ለአንተ ነው። ግን በቃ ምንም ነገር እኮ ለማድረግ ትክክለኛው ጊዜ አይደለም። አስበው እስኪ አሁን ከዚህ ቤት ወጥተን ጎዳና ላይ ልንወድቅ ነው። ዳጊ እባክህ ተረዳኝ። እናቴ ለኔ ምንም ስሜት የለም። እንጀራ አባቴ እንደፈለገ የሚፈነጭበት ቤት ነው ያለው። ታዲያ እዚህ ቤት ውስጥ እንዴት ነው ለደቂቃ ልቆም የምችለው? ከአንቺ ጋር እድሜ ዘላለምን በድህነት በማቀቅ ወደ ፈለግሽበት ይሁን ይዘሽኝ ሂጂ። ዳጊ የተረዳኝ አይደለም። እኔ ለራሴ እኮ ገረድ ነኝ፣ ተራ ገረድ። ለራሴ እንኳን መሸሸጊያ ሳይኖረኝ አንተን ወዴት ነው የምወስድህ? አንቺ ለእኔ ገረድ አይደለሽ። አንቺ ለእኔ ገረድ አይደለሽ። እባክሽ ብቻ ከዚህ ቤት አውጪ፣ ወደ ሆነ ቦታ ውሰጂኝ እባክሽ፣ እባክሽ። እባክሽ ወደ ሆነ ቦታ ብቻ ውሰጂ።
ወሰንሽ? አሁን ይህንን ለማውራት ትክክለኛው ጊዜ አይደለም። እሺ እኔ እንኳን አላሳዘንሽም? ብቻዬን እንደውም ፈረድሽብኝ ማለት ነው? እባክህ ዳግም አታስጨንቀኝ። እሺ እኔስ? ለኔስ ቀላል ነው እንዴ የሚመስልህ? ንገረኝ። ግን በቃ ለሁለታችን የሚበጀው ይሄ ነው። ፍቅር እኮ ተስፋ መቁረጥ አያውቅም። እያስጨነቅኝ ነው። አሁንም እንዳለቅስ ትፈልጋለህ? በቃ እባክህ ተወኝ። እሺ ባይሆን ምክንያትሽን ንገሪኝ። ዋው ዋው ዋው! እሺ ዛራና ቻንድራ ለካስ ተደብቃችሁ የምትሰሩት ይሄንን ነው። በጣም ጥሩ ጥሩ ላይ ናችሁ። ባካችሁ ወሬ አለብሽ። እሺ ዛራ፣ እኔ የምለው በአንድ ቤት ግን አባትንም ልጅንም እኩል ማጫወት ትንሽ አይከብድም? ቆይ በእናንተ ሀገር ይሄ ነውር አይደለም እንዴ? እባክሽ ብሌን፣ እባክሽ ተረጂኝ። ምንም ነው የምረዳሽ። ለማንኛውም እያየሁት ያለሁትን እያንዳንዱን ነገር ለማጊ ሂጅ እነግራለሁ። ኧረ በፈጠረሽ አምላክ በእናትሽ እባክሽ እንዳትናገሪ። እትዬ ይህን ነገር ካወቁ ይገሉኛል። እባክሽ። ይገሉሻል እንዴ? ወይ ካሉን እንዳይገሉሽ ምን ላድርግ? አንቺ ቀላል ትቀልጂ የለ እንዴ? ቆንጆ ኮሜዲ ይወጣልሻል። እባክሽ ደፋር፣ በጣም አይን አውጣኛሽ ነው። እሺ ትግል እዚያው ጭራሽ አይን እያየ ሮማንቲክ ይሰራሩልኛል። ምን ማናቅ? ይህ እኮ ለመታወቅ ነው። ጠብቂ፣ እኔ ብሌን አይደለሁም። ጢባ ጢቦ ነው። እናንተ ምንድን ነው የምታደርጉት እዚህ? አይ ውሃ ፈልጌ። ውሃ የፈለክ እንደሆነ ታዲያ አንገቷ ስር እዚህ ጋር ተለጥፍና እንደው የምጠጣው። ሲጀመር እዚህ ኩሽና ውስጥ አትግባ ብዬ ስንት ጊዜ ነው ያስጠነቀቅኩ። በለሁ ቀጥ ብለው ውጣ። ምን አይነት ሴታ ሴት ነው እዚህ 24 ሰዓት ኩሽና ውስጥ መልከስከስ አይሰለቸው? ኦ አጀሪት፣ ምግብ አልደረሰም እንዴ ነው ወይስ እኔ መጥቼ ላቀራርብልሽ? ኧረ ደርሷል እትዬ። ጋሽ እኮ አልገቡም ብዬ ነው። ምን አልሽ አንቺ? አንቺ ነሽ የጋሽ መውጫና መግቢያ ሰዓት የምትወሰኝለት? ትሰሚያለሽ? ይኸውልሽ ከልጅና ከባሌ ራስ ረጅሽ ነገሮች ስታስተካከል ብዬ ነው እንጂ እያንዳንዷን ነገር የምታረጋትን ነገር አውቃለሁ። አንቺ ልክስክስ ወራዳ። ይኸውልሽ በምን ህይወቴን አጣው እንዳት ስነ ስርዓት አድርገሽ ነው ካለበለዚያ እደረግምሻለሁ። በያንተ ነው ስለበለሽ አቀራርቢ። ምን ትመስላለች እቺ ቆዳ? ዛሬ ትምህርት ቤት አትሄጂም እንዴ? ለምንድን ነው ዩኒፎርም ያለበትሽ? ውይ አዋከ ትምህርት ቤት ያለው ቫይብ በጣም አስጠልቶኛል። ስለዚህ ዛሬ ከጓደኞቼ ጋር ፈታ እያልኩ ነው ሙሉ። ምን ነው ቻንድራ፣ ዛሬ ደግሞ በጣም ደብሮሃል? ደግሞ ኪችን ውስጥ እየተመላለስክ ጉድ የምትልበትን ምክንያት አወቅኩት። ውይ ለካ ስለዚህ ነበር። ቀድመህ ብትነግረኝ እኮ እረዳህ ነበር። በታርፌ ነው የሚሻልሽ። ሰማኛለህ? ለማዬ ነገር ጉድ ነው ማረገ። ቆይ አንተ ግን ለቤተሰባችን ክብር እንኳን ትንሽ እንኳን አታፍርም እንዴ? ይሄ እኮ በጣም ትልቅ ንቀት ነው። እዛ ትምህርት ቤት ስንት ሴት ይጋደልብሃል፣ አንተ ግን እዚህ መጥተህ ከሰራተኛ ጋር ትርመጠመጥልኛለህ። እኔ ላፈቀርኩት አንቺ ምን አገባሽ? እየመጣሽ ተኝ ያሉ ጭራሽ ላፈቀርኩት ሰራተኛ አፈቀርኩ ስትል ትንሽ እንኳን አታፍርም እንዴ? እሺ የቤተሰባችንንም ተው፣ ጓደኞቼ ይሄን ነገር ሲሰሙ ምን ይላሉ? ይሄ እንኳን አይሰማህም? ሰሚኛለሽ?
እኔ ዳግማዊ ሰለሞን አንቺ ገረድ ብለሽ የተሳደብሻትን ሀናን አፈቅራታለሁኝ። አይደለም ለማይ ከፈለግሽ ዜና ላይ ወጥተሽ ማውራት ትችያለሽ። እሺ የራስሽ ጉዳይ። እንዴ ወይ ሰውዬ መተት አሰርተበት ወይ ደግሞ አብዶ ነው የሚሆነው እንጂማ በጤናው እንደዚህ ሆነ። ዳግም እንዴ አንተ ጠብቀኝ። እሺ ዳግም ተወኝ ዳጊ፣ በቃ እባክህ ተወኝ። የኛ ነገር መቆም አለበት። ምን አለችሽ? ምን አድርገሽ? መታችሽ? ንገሪኝ። አይ አልመታችኝም። የአንተ እናት ጥሩ ሰው ናት፣ ግን በቃ የኔና አንተ ነገር መቀጠል አይችልም። ደረጃችን እኮ አይመጣጠንም። እኔ ልዑል ያፈቀርኩ ገረድ ነኝ። መጨረሻችን የታወቀ ነው። መቼም ቢሆን ልዑልና ገረድ አንድ ላይ መሆን አይችሉም። ስለዚህ በቃ ምንም ያህል ባፈቅረን ወድም እኔ እናንተ አንድ ላይ መሆን ስለማንችል ተወይም በቃ። አስፈራራችሽ አይደለ? ለማንም ነፍስ የማትመለሰው እናቴ አስፈራራችሽ አይደለ? አይ ምንም አላደረገችኝም፣ ግን በቃ እኔ እናንተ አብረን መቀጠል አንችልም። ደረጃችን እኮ አይመጣጠንም። እገልሻለሁ አለችሽ አይደለ? ንገሪኝ ሀኑ። እኔና አንቺ ልዑልና ገረድ አይደለንም። አንቺ ለእኔ ማለት ከምንም ነገር በላይ የምሳሳልሽ የምወድሽ ንግስቴ ነሽ። ለእኔ ህይወቴ ማለት ነሽ። እኔ ልዑል ያፈቀርኩ ገረድ ነኝ። ምንም ያህል ብወድም ባፈቅርም መጨረሻችን ይታወቃል። መቼም ቢሆን ልዑል ገረድን አግብቶ አያውቅም። ስለዚህ በቃ ይበቃናል፣ ይቅርብን። አውቃለሁ እናቴ ለማንም አትመለስም። ይህ ሁሉ የተሰበሰበ ሀብትና ንብረት በሙሉ በወንጀል የመጣ ነው። እባክህ እንደዚህ አትበል። ይህ ነገር ለህይወታችን ጥሩ አይደለም። ሀኒ አውቃለሁ ልትገለን ትችላለች። እኔ ይሄ ሁሉ ነገር አንቺን ከማፍቀር አያግደኝ። እባክህ አባ እንደዚህ አትበለኝ። በቃ ይቅርብን፣ ይቅርብን በቃ። ሀና፣ አንቺ ሀና ወይ ጉዴ! እትዬ ጠራችኝ። በቃ እኔ መግባት አለብኝ። እባክህ የእውነት የምትወደኝ ከሆነ በቃ ተወኝ። አንቺ ብቻ ሆነሽ ተስፋዬ አይነ ስብሽ ውጣና አትመጭም እንዴ ቶሎ? ሀና እባክህ ከዚህ በኋላ በቃ ነው ያለሁበት ቦታ አትምጣ። ልቀቀኝ። አንቺ ልጅ ግን ምንድን ነሽ? ቢነገርሽ አስቢም እንዴ? ታይ ግን ትዕግስትና ተፈታተኝ። ታይ ይቅርታ እትዬ፣ ምን ላምጣልሽ? ሂጂ ሆንጭልኝ። አሁን ውሃ ያርግሽ። ምን ትመስላለች እቺ? ቀሳትም እንዴ? ቢነግርሽ አሰሚም ምን ጉድ ነሽ አንቺ? ግን ምንድን ነሽ? ሰው አይደለሽም እንዴ? ማሰብ ተስኖሻል? ሂጂ አውጥፊ ከፊቴ። አይንሽ ጥፋ። ቶሎ ብለሽ አውጥፊ። ወጣ እዚህ ቶሎ ብለሽ ጠረጴዛው ነው ልዩ አውጥኙ። እንዴትና ገነት እንዴ ማንም መጨማለቅ ያለውን ወይ
እስኪ ዞር ወደዛ እስኪ ደርሶ ሰራተኛ ትምሰይ ገልቱ ሂጂ አምጪ እስክመጣ ወይ በጃ ይመጣም አላልኩሽ? ስንት ጊዜ ነው የምነግርሽ? ደሞ እስኪ ንገሪኝ እስኪ ያላስረዳሽኝ ነገር ከባለቤቴ ጋር ምን አስለከተሽው ነው እንደዚህ ላንቺ መቆርቆር የጀመረው? ልትነግሪኝ ትችያለሽ? ልታስረጂ ትችያለሽ? ምንም አይደለም ጋሺ ጥሩ ሰው ስለሆነ ነው። ምን አልሽ አንቺ? እኔ መጥፎ ሴት እያልሽኝ ነው? እኔ መጥፎ ነኝ? ሂጂ ከአሁን ውጪ ተነሽ ሂጂ ሂጂ ከአጠገቤ ደነዝ ካንት ጋሽ ጥሩ ሰው ናቸው ትላለች እንዴ? አመዳ እና እኔ ክፉ ነኝ? ምን ሆነች ነው ሀና? ምንም አልሆንኩም ጋሽ። ምንም አልሆንኩም ትለኛለች እንዴ እያየሁሽ እያለቀስሽ? አይ ምንም ሆኜ ሳይሆን ቤተሰቦቼ ናፍቀውኝ። አይዞሽ እሱማ ያለ እኮ ነው። እኔም ከሀገር ቤት ስመጣ ልጅ እያለሁ ለመልመድ በጣም ተቸግሬ ነበር። ይሄ ቤተሰብ ጉዳይ አይደለ? አይዞሽ። አዎ ልክ ነው ጋሽ። ታዲያ ጠንከር ማለት ነው ያለብሽ። ደግሞ እኛስ ቤተሰቦች አይደለን እንዴ? አይዞሽ። በይንቺ ስልክ ደውይላቸው። አይዞሽ እሺ። ወይ ፍፍዬ መታን እንዴ? ምን እባክሽ እች ልጅ ስታለቅስ አላይሻትም? ምን ነው ምን ሆነች? ቤተሰቦቼ ናፈቁኝ ብላ በጣም እያለቀሰች ነበር። እንዴት አንጀቴን እንደበላች። የእንጀራ ጉዳይ ሆነ እንጂ እችን የመሰለች ልጅ እኮ ከቤተሰብ መለየት አልነበረባትም። ውይ አዎ እውነት ነው። እስኪ ሄድ ግባና አረፍ በል አይቻት ልምጣ። እሺ ግን አንቺ ምን አባሽ ነሽ ነው እንደዚህ የምታኝ? ምንን ተነካው ብለሽ ነው? ጥጋብ ነው አይደል እንደዚህ የሚያደርግሽ? ምንሽ ተነካ? ይኸውልሽ እሱ እንዲያውቅልሽ ብለሽ ነው አይደል? አንዲት ነገር ይወቅና እሱ ቆፍሬ ነው የምቀብርሽ። እኔ ገነት አይደለሁም ገባሽ? ይኸውልሽ ይቺ ሲጥር ማረግሽ ወሬኛ ሹካሹክ ትንሾካሹክ በጥፊ ነበር ማለት ነው። ነግሬሻለሁ። አንዲት ነገር ይወቅ ብቻ ማለት ነው። ኡፍ ዳግም ኡፍ ሰው ውስጥ ነው እንግዲህ። አንቺ ሀና ማሚ ግን ሴትዮ ጤነኛ አይደለችም እንዴ? እኔ የምለው ማን ቆይ ከፍላችሁ አይደለም እንዲያመጣችኋት ዲዬ ወይስ ገልቹ ናት? ስታስጠላኝ እኔማ ሰዓት ራሱ በጣም ነው የምናደደው። ሀና አቤት እሺ አቤት እያሳት ሞላፈች ፈጠንልሽ ስትጠራ አቤት ብለሽ አልመጣ እስቲ ደግሞ ዛሬ ምንድን ነው ያደረግሽው? አዲስ ሻሽም ተቀይሮልኛል። ጭራሽ መዘነጥ ማማረሽ በጣም ጥሩ። ለማንኛውም ግቢና መግባት እንችላለን። ቆይ
ለነገሩ አንቺ ምግቡንማ ምን ታመጫለሽ? እየገባሽ እየተጓጓሽ ልብስሽን እንደቀየርሽ ውጭ እንጂ። አሁን እኮ የቀረሽ ፋሽን ተከታይ መሆን ነው። ለምን ካልሆነ ክሮፕ ቶፕ አልገዛልሽም? እሱ እኮ ነው የቀረሽ። መነጽርስ ልግዛ እንዴ? ወይ ጉድ! ግን ይዛል ጉድ እኮ ነው። ምን አይነት አንቺ ማን ግን ምን አይነት አንተ ነው? አረ የራሱ አላውቅም። በእናትሽ አሁንማ አባትሽ ራሱ ጥብቅ ብሏል። ከእሷ ጋር ምን ጉዳይ እንዳለው አላውቅም። አትንኳት አታስነኳት እያለ ነው። ግን እሱ ለምንድን ነው ይሄን ያክል የሚሰፈሰፍላት? የወንድምሽ ሳይገርም የወንድምሽ እሱንማ ልኩ ነው የማሳየው። ወይማ አባቢ ልክ እኮ የወንድም ይዋሰ ነው። እሱንማ ተይው። እኔም ራስኮ ከነ መፈጠሪ ያስደናል። ስለኔው ላይ ጠይቀኝ እንዴት ነበር እያንዳንዱ ነገር ድሮ እንዴት እንደምናወራ ታውቂያለሽ። አሁን ግን የሚያወራው ስለ እሷ ነው። የሚያያት እሷን ነው። እኔንማ ቼክ የሚያደርገኝ ጠፍቷል። አባቴ ቼክ ያደርገኝ፣ ወንድሜ ቼክ ያደርገኝ። ይህን ፍቅርን ያደርግሻል የኔ ልጅ። ወይ ማሚዬ ስል አንቺ ባትኖሪልኝ እኮ ብቻዬን ነው ነበር። ናፍቅሽኝ እኮ። እኔም በጣም ነው ናፍቅሽኝ። እኔም በጣም ነው ናፍቅሽ። ምንድን ነው? ወደድሽው? በጣም ቅድም መንገድ ላይ ስመጣ አይቼን ገዛሁልሽ። ወይኔ ሲያምር። ምን ነው? የኔ ፍቅር ብንለያይ ይሻላል። በቃ እኔ ከዚህ ቤት ልወጣ ወስኛለሁ። ምን? እንደዚህማ አታደርጊም። ይህ እንዲሆን ፈጽሞ አልፈቅድልሽም። እናትህ በጣም አስቸግራኛለች። እህትም ደግሞ ያለውን ሁኔታ አውቃለች። ለእናትህ ከነገረቻት እኮ የሚፈጠረውን ነገር መቼስ ለአንተ አልነግርም። እመኚ፣ ብሌንን አውቃታለሁ። ለራሷ ስትል ምንም ነገር አታደርግም። እባክሽ እንደዚህ አታድርጊ። ግን ቢሆንም ልውጣ። እሺ አብረን እንውጣ። ከፈለግሽ ተያይዘን ገጠር ቤተሰቦችሽ ጋር እንሂድ። ብቻ ከዚህ እንሂድ። የኔ ፍቅር የእውነት ግን እንዳንተ አይነት መልካም ሰው በዚህች ምድር አለ? እሺ ዛራና ቻንድራ ወይ ካልሆነ ለምን አልጋለቅላችሁም? አሁን እኮ የቀራችሁ ማሚና አባባ ፊት መሰሳም ብቻ ነው። ቆይ ግን ለምን ስርዓት አትይዙም? እንደኔ ግን ስርዓት ብትይዙ በጣም ጥሩ ይመስለኛል። ብሌን ብትተይ ነው የሚሻልሽ። እኔ ምን አገባኝ? ለማንኛውም ምግብ ልሰራ ብዬ የወጡን ቅመም አሳየኝ። አንቺ እንደሆነ ምግቡን መስራትን ትችይዋለሽ። እዚህ ተነፋደጂ እንጂ የቱ ጋር እንደሆነ ለማንኛውም አሳየኝ። አንቺ ማትረቢ ገረድ ምስኪን አገኘው ብለሽ ትጫወችበታለሽ አይደለ? እኔ እኮ አፈቅረዋለሁ በቃ ማለት አንቺ ረሳሽው እንዴ? እኔ እኮ ብሌን ነኝ። እሺ ጭራሽ እኔ እንደፍራሽ እንደዚህ መናገር ጀመርሽ እንዴ? ሲቀጥል ደግሞ ምን ማለት ነው አፈቅረዋለሁ? ቆይ አንቺ ሴትዮ አብደሻል እንዴ? ያምሻል? ብሽቅ ሴት ነሽ። ሴት ልጅ ስታፈቅር ደግሞ እንዴት እንደሆነ ታውቂያለሽ። አሃ ጭራሽ እንድረዳሽም እየጠበቅሽ ነው ማለት ነው። ስሚ አንቺ እኮ ለኛ ደረጃሽን አይደለሽ። ሲቀጥል ደግሞ ምንድነው እንደዚህ ያላቀም ፊት ማለት? ልክሽን አጥተሽ ነው እንዴ? ስሚ ወንድሜ ማለት የተከበረ ቤተሰብ ልጅ ነው። የማንንም ገረድ የሚያስተናግድበት ምንም ጊዜ የለውም። ስለዚህ አርፈሽ ተቀመጪ እሺ? ልከቢስ። ሲቀጥል ደግሞ ወንድሜ እንዲጠላሽ ታደርጊያለሽ። ገባሽ አይደለ? ይሄንን ነገር የማታረጊ ከሆነ ደግሞ እኔ ብሌን ነኝ እሰራልሻለሁ።
አንቺ ቆይ ያምሻል እንዴ? እኔ እዚህ ጋር ምን እያደረኩኝ ነው? ምግብ እየበላሁ ምግብና አዋራ ደግሞ አንድ ላይ የሚሄድ ነገር አይደለም። ገባሽ አይደለም? እኔ እኮ መጀመሪያውንም ደደብ ብዬ መጠራሽ በምክንያት ነበር። ግን ዲስማሽ ደደብ ትሆኛለሽ ብዬ አልጠበቅኩም ነበር። ቆይ ያምሻል ማሰባችን ከረፈፍ ታስጠላ። ምን እያደረግሽ ነው? ቆይ ሻንቺ ማን ነው እንደዚህ አይዞሽ አለሽ? ምግብ የተበላበት እስካሁን አልተነሳም። እስኪ ቆይ ልጠይቅሽ፣ ማን ነው እንደዚህ አይዞሽ አለሽ አንቺ? ምንድን ነው ጥጋብሽ እንደዚህ ይሄን ያክል ውጥር ያደረገሽ? ንገርኛ። አትነግሪኝም እንዴ? ተናገሪ ቀና ብለሽ። ምንድን ነው ችግርሽ? ምንድን ነው? ምን አገባ? ይመለከታል። አትነኪያትም። አንተ ምን አገባ? ዞር በልልኝ። አዎ አትነኪያትም። እኔን ገለሽ ነው እሷን የምትነኪያት። እንዲህ ነችና ገነት። ምን አልክ አንተ? ቆይ ይህች ልጅ ዘመን የላትም ወገን የላትም ብላችሁ ነው እንደዚህ ብትሆን? አዎ አለሁላ። እንደውም ከዚህ በኋላ ይህች ልጅ ማንም እንዳይነካ። ምን አልክ አንተ? አንተ ነው የምታዘኝ? አንተ ነህ ደብድበኛ። ና ደብድበኛ። ከዚህ በላይ ቆይ ምንድን ነው? ቆይ ና ደብድበኛ። ምንድነው የሆናችሁት? ውጭ ድረስ ሆኖ ጩኸታችሁ የሚሰማው። እንደውም ከዚህ በኋላ እዚህ ቤት አልቀመጥም፣ እሄዳለሁ። ጥርግ በል። አሁን መውጣት ትችላለህ። ልብስን ጠቅልል አድርገህ ሂድ። አሁን ነው። ምንድነው የተፈጠረው? ንገሩኝ እንጂ። ለዚህ ገረድ ብሎ እኔ ሊደረደረኝ ምን አባዬ ምንድን ያደረግኩ አባዬ? ምን አባዬ ምንድን ያደረግኩ? ገረድ አባዬ እባክህን አባዬ እባክህን ይቅርታ አድርግልን። እባክህ አትጨክንብን። እባክህን እንደዚህ አታድርግ አባዬ። አባ እባክህን ይቅርታ ክም እንዴት እንደዚህ አድርገህ ትዳርክን ትበትናለህ? እባክህ ይቅር በለኝ ክፍዬ፣ እባክህ ጨርሻለሁ። ቤቴን ለቃችሁ ውጡ። እባክህን አባዬ እባክህን እንደዚህ አታድርግ። ቆይ እኛ ምን መሄጃ አለን? እባክህን አባዬ እባክህን አባዬ ተው። እባክህን ክፋ፣ እባክህን እንደዚህ አታድርግ። እባክህን እንዴት እንደዚህ አድርገህ ትዳርክን ትበትናለህ? እባክህ ገረድ አልሽ። ይሄ ቃል ለእኔ ምን ያክል ልቤን እንደሚሰብረው አታውቂም? ዛሬ እኔ ለአንቺ ባል ለመሆን የበቃሁት እናቴ በየሰው ቤቱ ሰርታ ላዋናን ጠፍጥፋ ገረድ አሽከር እየተባለች አፈር ደቼ በልታ ላቧን አንጠፍጥፋ ነው ያሳደገች። ዛሬ አንቺ ገረድ ያሳደገው ሰው እያኖረሽ ገረድ ትንቅያለሽ። ከድህነት ወጥተሽ ድሃ ትንቅያለሽ። እባክህን አባዬ ቆይ እኛ ከአንተ ውጭ ማን አለን አባዬ? እባክህን በቃ የአሁኑን ብቻ ይቅርታ አድርግልን። ከአሁን በኋላ እማዬን ብትሆን አታጠፋም። እባክህን ውዴ፣ እንዴት እንደምወድ ታውቃለህ አይደል? እባክህ በቃሽ። ዛሬ የሰደብሽው ሀናን አይደለም እኔን፣ ማንነቴን፣ የልጅነት ማንነቴን፣ እናቴን ነው የሰደብሽው። በቃሽ። እባክህን ይቅርታ አድርግላቸው። ዝም በሉ እናንተም ወደዛ። ገነት ውጭልኝ። እምቢ ካልሽ ፖሊስ ጠርቼ ነው ማስወጣሽ። ውጭልኝ።
ወይኔ ጉድ አደረገች። እናቴን ነው የሰደበችው። ገረድ ትላለች። ምን ያክል